ጊፍት ሰጥቶ ግላፍ ተቀብሎ አልሰጠም አለ። እኔም አንቺ ቤት መጥቼ ግላፍ ተቀብዬ አልሰጠም አልኩ። እሷም ሰው ነግረ እሱ ከሰጠ ወላሂ ነግረታለሁ። ስማ ምቀኛ አንተ የሰው ልጅ ላይ ሴት ልጅ ላይ ያደረከውን እኔ እሷ ጋር ተደራድር እንደራደር ማሚ ይስጣት እኔ ልስጥሽ አልኳት። አንተ እዛ ቤት ሄደህ ግላፍ ተቀብለ አልሰጥም አልክ። እኔ ከመምጣቴ በፊት እኔም እዚህ ቤት መጥቼ ግላፍ ተቀብዬ አልሰጥም አልኩ። ምን ብዬ ነበር? እኔ እቺ ምንድናት? ገባ አንተ ምቀኛ ማለት ነው። አየህ አንተ ያደረግከውን ያደረግከው እኔ የሄድኩት ሲጀመር ለእህቴ ነው የምልህ። እኔ የምታኮራ እህት አለችኝ። አንተ ግላፍ ስለከለከልከኝ አልተሸነፍኩም። የምታኮራ እህት አለችኝ። ቆይ ለመቅዲ ለምን ከለከላት? ሂደሽ ስጪው ለምን አትይም? አንዴ ስለተናደድኩኝ ከሚሚዬ ጋር እናወራለን ብዬ ነው። አየለይም አየለ አለክ አንድ አባስጠኝ አየለ አለክ አየለ አንድ አባስጠኝ። አረ ዝም ብሎ ለጋላክሲ የሰጠነው ሴትዮን እኔ ቶፕ ላይ ያለው ልንገርሽ አላህ ምስክሬ ነው የምልሽ። ሄጄ እሷ ጋር ማሜ ግላቡን ይስጣት እኔ ልስጥሽ እኩል እንሰጣት አልኳት። ንገሪያት ነገር እኔ ከመምጣቴ በፊት ቆይ እኔ ጌሙን እያየው ነበር። ዝም ብዬ ቁጭ ብዬ እያየው ነበር። እኔ ጌም ላይ ጌም ሲበላሽ አልወድም። እኔ ቅድስቴ የኔ ቅድስት አበላሽባት እኮ ማሜ። ቆይ ሰው ሁለት ጌም እንደዚህ ቆይ አንድ ልጨርሳ። እኔ ሰዎች ጌም ለኔ ማለት ልክ እንደ ልጄ ባዩ ወይ እንደ ቅድስቴ ባዩ እንዳንችልም ወዶ ጌም። ስለዚህ ጌም እንደዚህ ሰዎች እያሽቃበጡ መልክ ሲሰሩ እኔ አልወድም። አሁን ለምሳሌ ይሄ ልጅ ሄድና ግላፍ ወስዶ አልሰጥም ማለት ለሷ። እስኪ ዛሬ እሷ ላይ የተደረገው ቅድስቴ ላይ ሲደረግ እሷውን ቅድስቴን ለማስደሰት እንዲያደርገው ያንተን ብድር እኔም ደግሞ ቆይ ልጨርስ በእናትህ አንተ እኔም ደግሞ እሱ አንቺን ለማስደሰት እንዳደረገው ሁሉ እኔም ደግሞ አንቺ ጋር ግላፍ ወስጄ አላደረኩም። አየሽ እንዴት እንደሚያም አንቺን የተሰማትን ልጅቷም ተሰምቷታል። ያቺም ሰው አንቺም ሰው አንተ አሽቃባጭ ዘረኛ ማለት ነው። አዛባ ሂድ እከካ እኔ ሄድኩት እዛ ቅድስቴ ተረዳሽኛ? ለምን እንደሰጠው ይገባሻል አንቺ በእርግጠኝነት። አዎ በቃ ሄጄ የሰጠሁት ምክንያት አለኝ ጋይስ። ምክንያቱም እሷ መልክ ሰርታ ስለሆነ አልቀጣም ያለቻት ያለ መመለስ ነው። እሺ እኔ መጀመሪያ ለምን እንደተውኳት ታውቃለህ? የመጀመሪያውን ቅጣት ባሏ ስለነበር እኔ አሁን እንኳን ባሌ የሚያከብረኝ ሰው ስንከባለል እንደሚያየኝ ካሰብኩት በጣም ነው የሚደብረኝ። ሰያ ይኸውልህ ወንድሜ ሊሆን ይችላል ወይ እህቴ በጣም የሚያከብረኝ ሰው እንደሚያከብሩኝ እያወቅኩት ስንደባለል ምናምን ካዩኝ ይደብራቸዋል ማለት በቃ የለም እንደዚህ አይነት ስሜት ስለነበረኝ ባሏ ስትንደባለል እንዳያያት እንዳይደብረው ብዬ አባቴ ሙት አንዱን ቅጣት የተውኳት ለዛ ነው። ችግር የለም ባሏ ስለነበር እየሰጣት ነበረው። መቅዲ ግን እየሰማሽ ከሆነ በጣም ይደብራል የእውነት። እንደዚህ አይነት የሚያምር ጌምን ማሸነፍ ብትሸነፊ ብትቀጪ ኖርማል ነው። ደግሞ ከባድ ቅጣት አትቀጫትም አንቺም ታውቂያለሽ። የምትቀጣውን ቅጣት ቀላል ነው። ከባድ ቅጣት አትቀጣም። እኔ እንጃ እንዴት እንዳሰበችው አላውቅም። ለማንኛውም በመካከላቸው ቅድም ፍራግመንት እንትን እንዳይል ያደረገኝ ነው። አዱ መጥቷል። ቴንኪዩ በልልኝ በእናትህ ሰያታ ቴንኪዩ ብል ፎሎ አድርጉልኝ። ፎሎ አድርጉት። ፍራግመንት ሉዝ እንዳያደርግ እንዴት እኔ ሰይድ አንተ ጫታም አንተ ማህይም በጣም ነው የሚያናደው የምር። አዱን ፎሎ አድርጉልኝ በማርያም ቅድም ፍራግመንት ሉዝ እንዳያደርግብኝ። ሚሚ የሴት ጀግና አንቺ ትችያለሽ። ሚሚ አንደኛ ካልኩሌቷ ደግሞ ግላብ በጣም ነው የሚቆጥርላት። በጣም ነው የምትችለው። በቃ ስናይፕ ኤለ አንበሳ ቢያወርድ ብላ ኦልሬዲ ካልኩሌት አድርገዋለች። እዛ ደብል ላይ 15000 ስትሰጠኝ እኔ አልጠበቅኩም። እሱን ማለት ነው እኔ አልጠበቅኩም። በጣም ይገርማል። እኔ እንደዚህ እሱ እኮ ቢሆን ማሜ ጌም ላይ ለምሳሌ እንደዚህ የሚቀልድበት ሰው ቢኖር ብሎክ ነው። እሱ ቢሆን ቦልኮሻል። አላህ ምስክሬ። እንደዚህ አይነት ጌም ላይ አይቀልድም፣ በጭራሽ አልቀልድም። እኔ አሁን እንደዚህ አይነት ጌም ከሆነ እኔ ሰው እንኳን መናገር ቢሰርጉኝም ምንም አይደለም። በቃ መቻል ነው ያለብሽ። ገባሻ?
ቅድስት የሞዴሬተር መልሽልኝ። መልሽ እስኪ አሁን ተሳደብ፣ ደግመህ ስደበኝ። አሁን ምሬሃለሁ። እሺ ደግመህ አሁን የሰደብከኝ ሰው ደግመህ ስደበኝ። ቆሻሻ የማን ሞዴሬተር ላንሳ? ታዩ አታንሽ። ደግሞ ከተሳደበ ትመልሽልኛለሽ። እኔ ችግር የለም ይቦልኳቸው፣ እኔ እነግራቸዋለሁ። ማንም ሰው እንዳይሰርበኝ። ማህይሞች እህቴ አኮራችኝ። ገብርኤል እህቴ አኮራሽ። የኔ እህት በስመ አብ ወልድ በስመ አብ ወልድ። ምን አባቱ ሆኖ ነው እንደዚህ አይነት ግብ ላይ ሳሙኝ? ቅድም ራሱ ሳሙኝ። ወደዛ በል። መጀመሪያ የበላኸውን የመቃብር ጫት ታጥባል ማሚ። እርስን ፍቃድ በዚህ በጫት እንዴት ነው የሚሳመው? ተርዚና እኮ ነው እሱን ለመሳት ሞክሪ። ግማሽ ተርዚና ነው ይዘሽ የምትጠጪው። ጋይስ ሁላችሁም አዱን ፎሎ አድርጉ። በእናታችሁ አዱን ፎሎ አድርጉ። ፍራግመንት ይናዳል። አዱን ፎሎ አድርጉልኝ። አዱን ፎሎ አድርጉልኝ። ይስቃል። ወይኔ ዛሬ አዱን ፎሎ አድርጉልኝ በማለት ሚሚ አትገባማ። አገስት አይቻት አላቅም ገብታ ሚሚዬ ነገሩ ስራ ነች። በስ ቅድም ስራ ላይ ነው ብላለች። ስራ ናት። እኔ ማለት ልንገርሽ፣ በነገራችን ላይ ማን እንዳደነቃት ልንገራት። እኔ ማለት ሌላ ሁለተኛ አካውንት ያለኝ ሰው የማያውቀው የምፈልገውን ሰው የማስቀጣበት አካውንት ያለኝ በዚህ ሌቭል 32 እኔ በምሰጥበት በነበረ ጊዜ ካላሸነፍኩ ማልተው የግላብን አጠቃቀም ሁሉንም ነገር ያስተማርኩ፣ የታይሚን ነገር ያስተማርኩ ጥንቅቅ ያልኩ ጊፍተር ነኝ። እኔ አንቺን ያደነኩሽ ማለት ነው። ስለዚህ በተራ ሰው አይደለም የተደነቅሽ። ይሄው እጅ ሰተናል። እኔ ጊፍተሩ እና ያመሰገንኩሽ ትቼ ያለሽ አልኩሽ ማለት ነው። እና በተራ ሰው አይደለም የተደነቅሽ። አንተ ሰውዬ ሚዩት እንዳላረገ ጭራሽ ደግሞ አዱን ይናገራል። ስነ ስርዓት ያዝ ማሚ፣ ስነ ስርዓት ያዝ። እንዳትኮምት ነው ማረግ። ደግመህ ጻፋት አሁን ያልካትን ሴት አንተ ነህ ንፍጣው። ደግመህ እንዳትጽፋት። ደምህ ይፈላል እኔ ቤት ጊፍተር ስታይ፣ ደምህ ይፈላል እኔ ቤት የሰጠ ሰው ስታይ፣ ደምህ ይፈላል እኔ ቤት የምሰጥ ሰው ስታይ። ኮይኗ ሰላም ነሽ? አንድ ሲተናገር ዋዱ የምፈልገው ይኸውልህ፣ እኔ አሁን ሚሚዬን ስማ፣ ሚሚን አድናቆት ሳይሆን 2000 እዚህ ላይ ገዝተህ የተቀመጥከው ካለበለዚያ አወርዳችኋለሁ። ምርቃት መርቁልኝ ለሚሚ ምርቃት። እሺ ሳይዱ ትጀምራለህ? ልጀምር? ለሴት ቅድሚያ ለሴት ሌዲስ ፈርስት በሚለው እሺ እንደው ይሄን ነገር ቡና አፍልተን እንደው ጭስ እያጫጫስን ቢሆን ጥሩ ነበረ። ና ታዲያ ወዴት ሄደሽ ነው የምመርቀው? በተበረቂያት አለች እየሰማች ነው የምመርቀው። ቅድስት ሰው ቁጭ ትበል። ችግር የለም ታያት። እሷን ምን ታሪክ አላት ቅድስት ራሷ? አይ ቆይስ ቁጭ ትበል። አሁን ሚሚ እየታየችኝ አይደለም፣ ላይክ ገስት ላይ አይደለችም። የሆነ ቅድስት ፊት ለፊት ቁጭ ስትል እንትኑ ምርቃቱ ይመጣልኝ ገብቷል። አፌ እንዳያያዝ ማለት ነው። እሺ በጣም ግን የሚያስቅ ደስ የሚል ጌም ነበር። እግዚአብሔርን ደስ የሚል ጌም ነው። ግን እንደዚህ ሰው የተለመነ ግላብ አስበሽዋል? ምንም አያደርግለትም እኮ ለሱ። አይበላው አይጠጣው ምግብ አይደለም። መረቃችሁልኝ? አዳምጪ ላደርግልሽ ነው። መረቁ። እሺ ሚሚዬ የኔ እናት እግዚአብሔር ይስጥሽ፣ በወጣ ይተካልሽ፣ በማንኪያ አስገብተሽ በአካፋ አስገቢ፣ ቤትሽ ሙሉ ይሁን፣ ጠይቀሽ አትጪ፣ የሄድሽው የረገጥሽው ለምለም ይሁን፣ ያየሽ ሁሉ ይውደድሽ፣ በየሄድሽበት ተወደጂ ተመስገኝ፣ እንደው ጥላትሽ ሁሉ አይኑ ይርገፍ፣ አይኑ ይጥፋ፣ ጉልበቱ ይርገፍ፣ የሚመቀኝሽ የሚያይሽ በክፉ የሚያይሽ አይኑ ይፍሰስ። የኔ እናት ሁሉ ነገር ለአንቺ ቅን ይሁን፣ መልካም ይሁን፣ መልካሙን ነገር ሁሉ ያዘጋጅልሽ፣ እንደምትሰጪው አንቺም አያሳጣሽ፣ የሰው ፊት አያሳይሽ፣ እድሜ ልክሽን ዘላለምሽን
ህይወትሽን ቤትሽን እግዚአብሔር ይሙላልሽ ይባርክልሽ። ልጆችም ካሉ በልጆችሽ ተካሺ፣ ካልወለድሽም ውለጂ ክበጂ። በልጆችሽ የምትደሰች እናት ያድርግሽ። ልጆችሽን አስተምረሽ ድረሽ ኩለሽ የልጅ ልጅ የምታይበትን የተባረከ ዘመን ይስጥሽ። በስማ በእውነት እኔ ከልቤ ነው የመረኩሽ። እግዚአብሔርን አሜን። ሳይድ ሂድበት፣ ሳይድ ሂድበት። እሺ ሚሚዬ በእርግጫ የሚታሰር ብር ይስጥሽ። ዶላር ብትሰጪው የማያልቅ እንደው ብትሰጪው ምን ቀን በጨረስኩት ብለሽ ራሱ ሰተሽው የማያልቅ በትነሽው የማያልቅ በቃ በሰጪ በሌላ አንቺ ብቻ ሳትሆኚ ሰጪ ቀጥረሽ የሚሰጥ ቢዛቅ የማያልቅ ሀብት ይስጥሽ የኔ እናት። ትዳር ከሌለሽ ጥሩ ትዳር ይወፍቅሽ። ትዳርም ካለሽ ደግሞ ትዳርሽ ይባረክ። በልጅ ልጅ ከሌለሽ በልጅ ተባረክ የኔ እናት። ብሩኩኝ የነካሽ ሁሉ ይባረክልሽ። እሺ የታለ